ጥናት ኤፌሶን የጳውሎስን ጸሎት ትንሽ ነገር ልንገራችሁና ከዛ በኋላ ወደ ጸሎት እንገባለን። ጌታ ደግሞ በጣም ይረዳናል። ክብር ለኢየሱስ ክርስቶስ ይሁን። ትላንትና ቁጥር 16 ላይ ያለውን ቃል ተናገሩ ነበር። 15 እና 16ን ድጋሚ ላንብብና ፎከስ የዛሬ 17 ላይ ነው። ምንድነው? ኤፌሶን መጽሐፍ ምዕራፍ 1 ቁጥር 15 ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውኩም። እቺን ቃል ላይ አንድ ነገር ልንገራችሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1-2 ስታነቡ ምንድነው የሚለው? ሰዎች ሁሉ መዳንን ይወርሱ ዘንድ በሚወድ በአምላካችን በእግዚአብሔር ፊት እርሱን ደስ የሚያሰኘው ይህ ነው የሚላል አይደለ? ከሁሉ በፊት ለሰዎች ሁሉ ሁልጊዜ ጸሎት መደረግ አለበት፣ ሁሉ ሰው መዳንን ይወርስ ዘንድ ብዬ ነግራችሁ የለ? ዋነኛ የጸሎት ርዕስ ምንድን ነው ሲባል የሰዎች መዳን ጉዳይ ነው። እግዚአብሔርን ደስ የሚያሰኘው ዋነኛ የጸሎት ርዕስ ምንድን ነው ቢባል የሰዎች መዳን ጉዳይ ነው። እቺን በኮሜንት ላይ ጻፉልኝ። ዋነኛ የጸሎት ርዕስ የሰዎች መዳን ጉዳይ ነው። ዋነኛ ማለት ነው። ቀጥሎ ደግሞ ዋነኛ የምስጋና ርዕስ ምንድን ነው ቢባል ስለ ሰዎች መውደድና ስለ ሰዎች መዳንና ስለ እግዚአብሔር ፍቅር ነው። ዋነኛ የጸሎት ርዕስ የሰዎች መዳን ነው። ዋነኛ የምስጋና ርዕስ የሰዎች መዳን ነው። ስለዚህ ከራሳችን ጀምረን በዙሪያችን በኢየሱስ ክርስቶስ አምነው ስለዳኑት ሁሉ እግዚአብሔርን እንደጸለይን ሁሉ ልናመሰግን ይገባል። ከደህንነታችሁ ደስታ ውስጥ እንዳትወጡ እየበረዳችሁ እየቀዘቀዛችሁ ዲክላይን እያደረጋችሁ ነው የምትሄዱት። ሁልጊዜ አሁን እንደተወለደ ልጅ የዳናችሁበትን ሚስጥር ስትረዱ ስታሰላስሉ ኃይላችሁ እየታደሰ ይመጣል። የዓለምን ከንቱነት ልታስተውሉ ከፈለጋችሁ እግዚአብሔር እናንተን እንዴት እንዳዳናችሁ አስቡ። ትበረታላችሁ። እጃችሁ ባዶ ሊሆን ይችላል። ዙሪያችሁ ገደል ሊሆን ይችላል። በብዙ ተግዳሮት ተወጥራችሁ አይምሯችሁ ሊፈነዳ ደርሳችሁ ሊሆን ይችላል። ግን በዚያ ሁኔታ ውስጥ ሆናችሁ ሐሴት ታደርጋላችሁ። ምክንያቱም መዳንሽ አይ ካንት ቴል ዩ ድንቅ ነው። ድንቅ በሆነው አዳዳኑ ነው እግዚአብሔር ያዳነን። ለዚህ ነው ሙሴ ዘዳግም 33 ላይ እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው ሲባል መልሱ ማንም የለም። እንዳንቺ የዳነ አለ? እንዳንተ የዳነ አለ? እስቲ ንገረኝ። በየትኛው የሃይማኖት ተቋም ውስጥ ያለ ሰው ነው የዳነው? የሚያስቀኑ የሃይማኖት ሰዎችን ስታዩ በጣም ትላልቅ የሚባሉ ለእግዚአብሔር እስትንፋስ ቅርብ ናቸው የሚባሉ ሰዎችን ስታዩ ከእግዚአብሔር መንግስት ሩቅ መሆናቸውን ስታዩ አቤት ስትደሰቱ። እናንተ እኮ ከምንም ራሳችሁ ማትቆጥሩ ናችሁ፣ ግን እኮ በእግዚአብሔር ድናችኋል። የዓለምን ጠቢባንን የዓለምን ኃያላንን ያሳፍር ዘንድ የዓለምን ደካማና ሞኝ ነገር ምን አደረገ? መረጠ ይላል የእግዚአብሔር ቃል።
ኦ ኢየሱስ ስሙ ይባረክ። እስቲ በኮሜንት ጌታን ባርኩት። ትዕግስት ምን ይውጥሽ ነበር? በጸሎት ምን ይውጥሽ ነበር? ሳይዳ ከእስልምና ተጠፍንገሽ ኮምፓሽን ከምታድገው ልጅ እጅ በስዕል የተጻፈው መጽሐፍ ቅዱስ አንብበሽ ኢየሱስን እንደ ግል አዳኝና ጌታ አድርገሽ ባትቀበይ ኑሮ ምን ይውጥሽ ነበረ? ብሪቱ ምን ይውጥሽ ነበረ? ዘንዬ ምን ይውጥሽ ነበር? ባርቶ ምን ይውጥህ ነበር? ምንቱዬ ምን ይውጥሽ ነበር? ህዊ ምን ይውጥሽ ነበር? ኢየሱስ ደረሰልሽ። ብታመሰግኚ ያንስበታል። ባናትሽ ብትተከይ ያንስበታል። ሌት ተቀን ብትርገበገቢለት እንደ አባ ተክለ ሃይማኖት በአንድ እግር ብትቆሚ ያንስበታል፣ አይበዛበትም። የኔ ጌታ ጂሰስ። ስለ ወንጌል የኤርሚያስ መንፈስ ገባብኝ መሰለኝ። ውስጤ እየተቃጠለ ነው፣ ጩጩ እያሰኘኝ ነው። ያንስባል። ምን ሆና ነው የምታለቅሰው? ያንስባታል። ምን ሆና ነው ገንዘቧን የምትሰጠው? ያንስባታል። እረ ኢየሱስ ጌታ ነው። ስሙ ለዘላለም የተባረከና የተቀደሰ ይሁን። ኢየሱስ ጌታ ነው። ያንስብሻል። ሄሉ ያንስባታል። ሄሉ ቀንና ማታ ብትጮ ብታገለግል፣ በቃ ለጌታ ደፋ ቀና ብላ ላቧን ጠፍ ብታደግ ያንስባታል። የተደረገው ጋራ የትኛው የሚተካከል ነገር አለና ነው። ኢየሱስ ስሙ ይባረክ። ያንስብሃል በሉት እስቲ። ያንስብሃል ኢየሱስ፣ ያንስብሃል የኔ ጌታ በሉት እስቲ። ያንስብሃል የኔ ጌታ በሉት እስቲ። ያንስብሃል በሉት እስቲ። ዛሬ ሪማይንድ ላድርጋችሁ። ያንስብሃል። ሙሉ ጊዜም ብሰጥ ያንስብሃል። እኔ እግዚአብሔር እድሜ ሰጥቶኝ ከዚህ በኋላ 80 ዓመት ባገለገልኩ ድጅት ብዬ ማለት ነው። ያንስበታል ይሄ ጌታ ያንስበታል፣ ያንስበታል። ገና ምኑ ተነካና ያንስበታል። የቤት ቅናት ይበላኛል፣ የቤት ቅናት አቀለጠኝ ተብሎ እንደጻፈ የቤቱ ቅናት ያቅልጣችሁ፣ ያቅልጣችሁ። ከመብላትም ባሻገር የቤቱ ቅናት እንደሆነ ነገር ያርጋችሁ። ያንስበታል። ስለዚህ ጳውሎስ ስለ መዳናቸውና በእነሱ መካከል ስላለው መዋደድ፣ ስለፈሰሰው ፍቅር፣ ስለማያሳፍረው ተስፋ እግዚአብሔርን ያመሰግናል። ስለ እምነት ያመሰግናል፣ ስለ ፍቅር ያመሰግናል፣ ስለ ተስፋቸው ያመሰግናል። ከዛ በመቀጠልስ ቀጥሎ ያለውን ቃል ይኸው ባርቶ የጻፈውን አስቡ። ወይኔ ብትሰሙኝ በተሻላችሁ። ስለ እናንተ ማሳሰብን አልተውኩም። ቋሚ የጸሎት ርዕስ አለው በህይወቱ። ስለ እናንተ ማሳሰብን አልተውኩም። አንዳንድ ጊዜ እንደዚህ እንላለን፣ ወደ ልቤ መጣና ጸለይኩልህ፣ ከዛስ ረሳውክ። ጸለየልኛል፣ አልጸለይኩልህም። ለምን? ወደ ልቤ አልመጣም። እያሰብኩ ነበረ። ወይኔ ጸለይክልኝ በዛ ሰዓት? አይ መንገድ ላይ ነበርኩኝ፣ ዝም ብዬ ነው ወደ አይምሮ የመጣው እንጂ በጸሎት መንፈስ እያለሁ። ስለዚህ አልጸለይኩም። በቀደም ላይ ሰጥቼ ነበረ፣ ጸለይክልኝ? አልጸለይኩልህም። ምን ነው? በቃ መንፈስ ቅዱስ ወደ ልቤ ሲያመጣ ነዋ አይደል የምንለው። ፖል ግን እንዲህ ይላል፣ ስለ እናንተ ማሳሰብን አልተውኩም። ሜን ዛት ሁሌ በልቤ ትኖራላችሁ። ልባችሁ ላይ ያልተቀመጠ ነገር የጸሎት ርዕስ አይደለም። ከእናንተ ጋር አብሯችሁ የሚገባ አብሯችሁ የሚወጣ እንደ ጥላ የማይለያችሁ ነገር ነው። ያ ነው ጸሎት፣ ያ ነው የጸሎት ርዕስ። አንዳንድ ጊዜ
የእግዚአብሔር ቃል ከተሰበከ በኋላ ጸልዩ ሰው ሲባሉ የተሰበከውን ቃል አያስታውሱ በጸሎታቸው። የጸሎት ርዕስ ተሰጥቷቸው ጸልዩ ሲባሉ አይጸልዩ። ለምን? እስኪ የጸሎትን ገምገም። በተሰበከው ቃል ላይ ጸልይ ቢባል አንድ ሰው አይጸልይም፣ ሌላ ነገር ውስጥ ነው የሚገባው። እሱ ያኔ ቃል ሲሰበክ ሌላ ነገር እያሰላሰለ ስለነበረ የራሱ ሌላ ነገር ነው፣ በቃ ይመጣልኛል የእግዚአብሔር ሰው ብሎ ሌላ ነገር ውስጥ ነው የሚገባው። እሲውና የጸሎት ርዕስ አለ፣ በዚህ ጸልይ ሲባል ደግሞ ሌላ ነገር ነው የሚጸልየው። አራምባና ቆቦ አብሮ ማየት ነገር። በጌታ በኢየሱስ ስም ከእንደዚህ አይነት ህይወት እግዚአብሔር ያድናችሁ። በተሰበከው ጸልይ ከተባለ በተሰበከው መጸለይ፣ በተሰጠው የጸሎት ርዕስ ጸልይ ከተባለ በተሰጠው የጸሎት ርዕስ መጸለይ። ልባችሁ ላይ የጸሎት ርዕስ ከሌለ ስንት ብታቀጣጥሉ ልሳናችሁን ብታንጣጡ nothing happen to you። አይሰማም። ጸሎትሽ ከጣራ በታች ነው፣ ከጣራ በታች ነው። መቼ ነው ጸሎት የሚሰማው ሲባል ልባችሁ ውስጥ ሲቀመጥ ነው። ስለእናንተ ማሳሰብን አልተውኩ ማለት እስካሁን እየጸለይኩ ነበር፣ አሁንም እየጸለይኩ ነው፣ ለወደፊትም እጸልያለሁ በልቤ ውስጥ አላችሁ ማለት ነው። ክብር ለኢየሱስ ይሁን። አንዳንድ ሰዎች ስታወሯቸው እንደዚህ ይላሉ፣ በልቤ ውስጥ አለ አንተ፣ ልቤ ያስብሃል አንተን። እውነቴን ነው የምልህ፣ ልቤ ያስብሃል ይላሉ። የጸሎት ርዕስ አድራሻው ልብ ነው። ልባችሁ ውስጥ ያድራል። ይገርመኛል። አንዳንድ ሰዎች መንፈሳዊ ነገር እዚህ ጋር አሁን ያደረጉና ወጣ ሲሉ ሌላ ናቸው። አሁን ይሰብኩና ሌላ ናቸው። አሁን ይጸልዩና ሌላ ናቸው። ልባቸው ውስጥ የለም። ጳውሎስ ምን እንደሚታቃላችሁ ስለናንተ ማሳሰብን አልተውኩም። ልባችሁ ተይዟል ወይ? አጠገባችሁ ያለውን ሰው ጠይቁ በኮሜንት። ልብሽ ተይዟል? ወንድሞች ልብሽ ተይዟል ወይ በሉና ጠይቁ። እህቶች ልባችሁ ተይዟል ወይ ብላችሁ ወንድሞችን ጠይቁ። ጠይቁልኝ ዛሬ። ሸክም የቀለለውን አህያ ታውቃላችሁ እንዴት እንደሚሆን? አንዳንዱ ሰው ሸክም የለውም። ምንድነው መጨነቅ፣ ምንድነው መጠበብ እያለ ይዘፍናል። ስለ ነፍሳት ሸክም የለውም፣ ስለ ቤተ ክርስቲያናት ሸክም የለውም። ጳውሎስ ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ይላል ጳውሎስ። ዕለት ዕለት ይህ ሁሉ መከራ እንደ ዶፍ ዝናብ እየተፈራረቀብኝ ዕለት ዕለት የሚከብድብኝ ምንድን ነው ይላል። ዕለት ዕለት የሚከብድብኝ ምንድን ነው ይላል? የአብያተ ክርስቲያናት ሸክም ነው ይልና የአብያተ ክርስቲያናት ሸክም ነው የሚከብድብኝ ዕለት ዕለት። የእግዚአብሔር ቤት ይከብድባችኋል? ያ ነው የጸሎት ርዕስ። እግዚአብሔር በነገራችን ላይ ከአፍ ሳይሆን ከልብ ነው ጸሎት የሚሰማው። እቺን ማን ነው የሚጽፍልኝ? የጸሎት አድራሻው ልብ ነው እንጂ አፍ አይደለም። የጸሎት አድራሻው ልብ ነው እንጂ አፍ አይደለም። ልብሽ ላይ ከሌለ በአፍሽ ብታቀጣጥዩ አይሰማም። ልብ ላይ ካለ፣ ልብሽ ላይ ካለ የጸሎት አድራሻው ምንድነው? ልብ ነው። ልብ ላይ ከሌላችሁ እጃችሁን ጫኑና ጸልዩበት። ልባችሁ ላይ እስኪመጣ ድረስ ነቲንግ ሃፕን፣ የጸሎት ነገር አይሆንም። ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሸክም ነው አለ። ስለ እናንተ ማሳሰብን አልተውኩም። የስ ባህርነሽ ልብ ነው። ልብ ነው። ልባችሁ ላይ ምን አለ? ልባችሁ ላይ ምን አለ? አንዳንድ ጊዜ እርም የማውጣት አይነት ጸሎት እንጸልያለን።
ከዛ ልባችን ለየን። ስለ እናንተ ማሳሰብን አልተውኩም። አስባችኋለሁ ሁሌ። መጽሐፍ ቅዱስ የሚያነቡ ባልና ሚስት ነበሩ። ስሙኝ፣ መጽሐፍ ቅዱስ የሚያነቡ አብረው የሚጸልዩ አብረው የሚያነቡ ባልና ሚስት ነበሩ እና ምን ብለው ነው መጽሐፋቸው ላይ ያስቀመጡት? አብሮ የሚጸልይ ሰው ምን ይሆናል? ይሰነብታል። አብሮ የሚጸልይ ሰው ይሰነብታል። አብሮ ከሚስቱ ጋር፣ አብሮ ከባል ጋር፣ አብሮ ከልጆች ጋር፣ አብሮ ቤስት ከሚባለው ጓደኛ ጋር የሚጸልይ ሰው ምን ይሆናል? ይሰነብታል። ኢየሱስ ጌታ ነው። ስለ እናንተ ማሳሰብን አልተውኩም። እስር ቤት ሆኖ ከ16 የሮም ወታደሮች ጋር ታስሮ የመሞቻውን ሰዓት እየተጠባበቀ እያለ ስለ እናንተ ማሳሰብን አልተውኩም። እሺ፣ ቀጥሎ ምንድን ነው ጳውሎስ የሚያስበው? የጸሎት ርዕሱ ምንድን ነው? አሁን ለምሳሌ እናንተን ብጠይቃችሁ ምንድን ነው ስለ መርከብ አየለ የሚያስጨንቃችሁ ብትባሉ፣ ስለ ኑሮ። ኑሮ እኮ አዲስ አበባ በጣም ተወዷል። ልጆቹ ምን ይበላሉ? የቤት ክራይ እንዴት ነው የሚከፍለው? የቸርች ክራይ እንዴት ነው የሚከፍለው? እንዴት ነው የሚወጣው? እንዴት ነው የሚገባው? እኛ ራሳችን ይሄ ሁሉ ብር እየተቀበልን እኮ ኑሮውን አልቻልነውም። እናስ ስለ ኑሮ በጣም ያስጨንቀኛል ትላላችሁ አንዳንዶቻችሁ። ሌሎቻችሁ ምንድን ነው የሚያስጨንቃችሁ ስለ መርከቡ ሲባል፣ አይ ጤናው ትንሽ ጥሩ አይደለም፣ እድሜው እኮ እየሄደ ነው። ስለ ኑሮ የማይጨነቅ ሰው የለም። እኔም ስለ እናንተ ኑሮ እጨነቃለሁ። ውጭም ያላችሁ ውስጥም ያላችሁ እጨነቃለሁ። ጳውሎስን ግን የሚያስጨንቀው ኑሮ አይደለም፣ መንፈሳዊ ሕይወት ነው። የጳውሎስ እና የኛ አስተሳሰብ እኮ አራምባና ቆቦ ነው። ጳውሎስን የሚያስጨንቀው መንፈሳዊ ሕይወት ጉዳይ ነው። እኛን የሚያስጨንቀን ኑሮ ነው። የአገልጋይ ትልቁ ሸክም ምንድን ነው? ኑሮ ነው። ለሰው በቃ ኑሮሽን እግዚአብሔር እንዲያቃናልሽ ጥርምስ አድርጎ ሲያሻግርሽ አየው። ነገርስ ሲበረጋገድ አየው። በቃ ስስ ብልቶቻቸው ላይ ገባ ይላሉ ነቢያቶች፣ ብርግድ አድርገው ማለት ነው። ቤትሽ ላይ ባስጨነቀው ያ ለሰው ማትናገር ይሉና ባልን ቀስ ብለው ጠቀስ ያደርጋሉ በጸሎት ለሳቸው። ሸክማቸው ለኑሮ ነው። የአገልጋይ ሸክም ለመንፈሳዊ ሕይወት መሆን አለበት። ማነው ጎበዝ ሰው የሚጽፍ ፈጣን ጸሐፊ? ስለ ኑሮም እንጨነቃለን። መጨነቅም ትክክል ነው። ግን መንፈሳዊ ነገር የሌለበት ጭንቀት ከእግዚአብሔር አይደለም። ምን አይነት ድንቅ አምላክ ነው ይህ አምላክ! እኔ የሚረባህን ነገር የማስተምርህ በምትሄድበት መንገድ ሁሉ የምመራ አምላክ እግዚአብሔር ነኝ። ጌታ ኢየሱስ ምስክሬ ነው። ጊዜ እንደባከነባችሁ ሰዓታችሁ እንደተቃጠለ እንዳታስቡ። ስንት ጊዜ እኮ ቃሉን ሳላስተምር ጸልየናል። እስቲ እግዚአብሔር ጊዜ ሲሰጠን እግዚአብሔርን ቃል ስሙ። ስለ እናንተ ማሳሰብን አልተውኩም። ስለምን? ስለ መንፈሳዊ ሕይወት። ከኑሮና ከመንፈሳዊ ሕይወት የቱ ይበልጣል? እንዲህ የተንጣለለ ቤት ውስጥ እኮ ብትኖር ወተት ጉድጓድ ትገባለህ። እኔ ነኝ ያለ መኪና ብትነዳ ጥለው እኮ ጉድጓድ ትገባለህ። እኔ ነኝ በሚባል ስልጣን ብትቀመጥ እኮ አንድ ቀን ትጥለዋለህ ሳትሞት ራሱ። ከተወሰነ ጊዜ በኋላ ማን ያስቀምጥሃል አንተን? ዝነኛ ብትሆንስ ዝናህም ይረሳል። ስንት ዝነኞች ተጥለዋል፣ ከሰው ልብ ጠፍተዋል። ናቡከደነጾር ከተቀመጠበት ዙፋን ወርዶ እንደ እንስሳ ሳር በልቷል። ለአንቺ የሚጠቅምሽ መንፈሳዊ ሕይወት ነው። ለአንተ የሚጠቅምህ መንፈሳዊ ሕይወት ነው። ብትሰሙኝ ይሻላችኋል።
ለአንተ የሚጠቅምህ መንፈሳዊ ህይወት ነው። እጅ ባዶ ቢሆን ህይወት ላይ እግዚአብሔር ኢንቨስት ያደረገው ያ በእጅ ላይ ካለው ቁሳቁስ ይበልጣል። አሰስ ገሰሱን አግበስብሰህ ህይወት ባዶ ቢሆን ምን ዋጋ ነው? ያው ባዶ የሆነ ህይወት ያላቸው እንደ ጆንያ ሲዘቀዘቁ ባዶ የሆነ ህይወት ያላቸው ሰዎች ከእግዚአብሔር ቤት ተተፍተው ዓለም ላይ ውዳቂና ቆሻሻ ሆነዋል። መንፈሳዊ ህይወት ይጠቅማል። እግዚአብሔርን መምሰል ይጠቅማል። ጻፉልኝ ይህችን ቃል። እግዚአብሔርን መምሰል ይጠቅማል። እግዚአብሔርን መፍራት ይጠቅማል። እግዚአብሔርን መውደድ ይጠቅማል። እግዚአብሔርን መፈለግ ይጠቅማል። ክብር ለኢየሱስ ክርስቶስ ይሁን። ያው አሁን እዚህ እኮ ህይወታችሁ ላይ ኢንቨስት እያደረጋችሁ ነው። ህይወታችሁ ላይ እየሰራችሁ ነው። ቃሉን በመስማት በመጸለይ የእግዚአብሔርን ጽድቅና መንግስቱን በመፈለግ ሌት ተቀን እንዴት እድለኞች ናችሁ! ብሪቱዬ እንዴት እድለኞች ናችሁ! ሄሉ እንቅልፍ ሳተኙ ሌሊቱ ሙሉ ቁጭ ብላችሁ የምታድሩ እግዚአብሔርን የምትራቡ የምትጠሙ ጽድቅ ጽድቅ የምትሉ እንደ ተጠማች እንስሳ የምታለከልኩ እንዴት እድለኛ ናችሁ! አንዳንዱ አፔታይቱ ዝግ ነው። ለምግብ ቀርቦ እንኳን ሲጸልይ ያዛገዋል። አንድ ጥቅስ ሲነበብ ሚይዘውን የሚጨብጠውን ያጣል። አጠር አድርገው ይላል። ለምን? በቃ ህይወቱ መንፈሳዊ ነገር አልለመደማ። ጸሎት አልለመደም። የእግዚአብሔርን ቃል አልለመደም። አታውቁም? ብዙ ሰዎች ሳሎናቸው በቃ በጣም የተሽቆጠቆጠ ስትገቡ መንፈስ ቅዱስ የለውም። መኝታቸው ላይ መንፈስ ቅዱስ የለውም። ማዕት ክፍል ነው ያለው። ክፍሉ ውስጥ ሁሉ መንፈስ ቅዱስ የለውም። አንዳንድ ጸላዮች ቤት ግን ደሳሳ ጎጆ ዘንበል ብላችሁ ስትገቡ ኃይል ይቀበላችኋል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እስማኤል አርጉ፣ እስማኤል አርጉ። መዓዛችሁ ያውድ። መንፈሳዊ ህይወታችሁ መዓዛ ያውድ። እጅሽ ባዶ ይሁን። የሚቀመስ ሚላስ ይጥፋ። የምትቀይሪው ልብስ እጪ። የምታረገውን ጫማ ዕጣ ኮንጎ ጫማ እጪ። ትዳርሽ ምስቅልቅል ያለ ይሁን። ብቻ ከጌታ ጋር ተጣበቂ። ኑሮሽ ምስቅልቅል ይበል። ከጌታ ጋር ተጣበቂ። እሱ ይበልጣል። እሱ ካለ ሁሉ አለ። እሱ ከሌለ ምንም ቢኖር ባዶ ነሽ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ማደሪያው ለዘላለም ይባረክ። መጽሐፍ ቅዱስ መዝሙረ ዳዊት 10:17 ላይ እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች ይላል። የልባቸውን ምኞት ሰማ። ሁሌ የሚመኙትን ሰማ። ሁሌ የሚያሰላስሉትን ሰማ። ጆሮውም የልባቸውን ሐሳብ አደመጠች። ልባችሁ ላይ ያለውን ሐሳብና ምኞት ነው የሚሰማው። እግዚአብሔር እንደሱ ነው የሚሰማው። ልባችሁ ላይ ምን አለ? ስለ እናንተ ማሳሰብን አልተውኩ፣ በልቤ ውላችሁ ታድራላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን።
ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን ብላችሁ ጻፉ። ኢየሱስ ጌታ ነው ብላችሁ ጻፉ። ቁጥር 17 ዛሬ ሊነካ ዛሬ ከነካው በጣም ራፍሊ ነው ላይ ምዘልበት በደንብ አድርጌ ነገ ነግራችኋለሁ። የክብር አባት የሚለው የክብር ምንጭ ማለት ነው። የክብር አባት ማለት የከበረ አባት ማለት አይደለም። የሚያከብር አባት፣ በክብር የከበረ አባት፣ የክብር ምንጭ የሆነ አባት ማለት ነው። ነገ ይሻላችኋል። በደንብ ደግሞ እችኛዋን ሀሳብ እናወራለን። ዛሬ ግን በዚህ ሀሳብ እንጸልያለን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ጌታ በመካከላችን አለ። መጽሐፍ እንደዚህ ይላል፣ ልዑል ምን ሰጠ ይላል? ቃሉ ሰጠ ይላል። ቃሉ ተሰጥቶናል። ልዑል ቃሉን ሰጠ ይላል። ልዑል ቃሉን ሰጠ። ልዑል ቃሉን ምን አደረገ? ሰጠ። ቃሉን ከሰጠ በቃሉ ደግሞ ይሰራል። እግዚአብሔር በመካከላችን አለ። ሕይወታችንን ሊያድስ፣ ልባችንን ሊቀይር፣ ሐሳቡን በልባችን ላይ ሊያደርግ፣ ሁሉ ነገራችንን የእግዚአብሔር ቃል እንዲቆጣጠር ሊያደርገን፣ በሁለንተናችን ላይ ሊነግስ አለ። እግዚአብሔር አለ። እግዚአብሔር በእውነት እግዚአብሔርን አመስግኑ። አለ ካንቺ ጋር፣ አለ ካንተ ጋር። ሕይወትን ሊያድስ፣ ሕይወትን ሊሰራ፣ ሕይወትን የክብሩ መገለጫ ሊያደርግ አለ ጌታ። ደስ ይበልህ፣ ደስ ይበልሽ። ጌታ አለ። ደስ ይበልህ፣ ደስ ይበልሽ። ጌታ አለ። ይሄ የክብር ጌታ፣ ይሄ የክብር አባት፣ ሕይወትሽን የሚቀይር፣ ሕይወትን የሚቀይር፣ እንዳልነበረ የሆነውን ሕይወትን ትርጉም የሚሰጠው፣ ሕይወትሽን በጸጋ የሚባርክ፣ በጸጋ የተትረፈረፈ የሚያደርግ፣ በጸጋ የበለጸገ የሚያደርግ፣ በክብር የሚቀባ ጌታ አለ። እስቲ አንደበቶቻችሁን ክፈቱና ከኔ ጋር አብራችሁ ጸልዩ። 20 ደቂቃ አብረን እንጸልያለን ከኔ ጋር። የተዘጋጃችሁ ሰዎች አንድ ቁጥር ጻፉልኝ። አም ሬዲ የምትሉት ሰዎች በቃ ማይካችሁም የግድ መክፈት የለባችሁ፣ ግን ባላችሁበት አፋችሁን ከፍታችሁ መጸለይ ትችላላችሁ። ክብር ይገለጥ፣ ግርማ ይገለጥ፣ ሞገስ ይገለጥ። እጅ ይንካኝ፣ ሕይወቴን እንዳልነበረ አድርገ ቀይረው። ተሞኝቻለሁ ለኑሮዬ ደፋ ቀና ስል፣ ተሞኝቻለሁ ሌት ተቀን ስለ ኑሮዬ ሳስብ፣ ሕይወቴን ቸል ብያለሁ። ዛሬ ግን አሳቤ፣ ዛሬ ግን መውጣቴ መግባቴ አንተን እንዲል፣ አንተን እንዲያሰላስል፣ ያንተ ክብር ሕይወቴን ይንካው በሉ። እርግጠኛ ሆኜ ነው የምነግራችሁ። ይሄ ቃል መጣ ማለት ሕይወታችሁ በእግዚአብሔር ጸጋ ይሞላል። በጸጋ ትትረፈረፋላችሁ። የእግዚአብሔር የክብሩ መገለጫ ያደርጋችኋል። እጁ በእናንተ ላይ በኃይል ይወጣል። ጣቱ ያገኛችኋል። ያኔ እግዚአብሔር ሲነካችሁ ሁሉ ነገራችሁ ነው የሚቀየረው። ሁሉ ነገራችሁ። እግዚአብሔር ግማሽ የሆነ ፈውስ የለውም። ከፊል የሆነ ፈውስ የለውም። የኔ አባት እለምንሃለሁ፣ በዚህ ዙፋን ፊት ነን። ሴቶች ልጆች፣ ወንዶች ልጆች መተን ተኮልኩለናል። ድምፅህን ሰማን፣ ቃልህን ሰማን። እውነትንም ብለን ልባችን ተቃጠለ። ልባችን ባንተ ቃል ነደደ። ልባችን ነደደ። ልባችን ነደደ። ልባችን ነደደ።
ልባችን ነደደ። በአንተ ክብር ልባችን ነደደ። በአንተ ክብር ልባችን ነደደ። ነደደ ልባችን። ኦ የኔ አባት፣ ኦ የኔ አባት፣ የኔ ክብር፣ የኔ ግርማ፣ የኔ ሞገስ፣ የኔ ኃይል፣ ኦ እግዚአብሔር ስምህ ይባረክ። ስምህ ይባረክ የኔ አባት። ዙፋንህ ይባረክ የኔ አባት። መንግሥትህ ይባረክ የኔ አባት። አመሰግንሃለሁ፣ አከብርሃለሁ፣ ከፍ አደርግሃለሁ። ያንተ የክብር መገለጫ ነኝ። ያንተ የኃይል መገለጫ ነኝ። አመሰግንሃለሁ፣ አመሰግንሃለሁ። ሕይወቴን ወደ ራስህ ልታቀርብ ስለወደድክ፣ የክብር መገለጫ ልታረገኝ ስለወደድክ፣ እጅ በእኔ ላይ ስላለ እግዚአብሔር ሆይ አመሰግናለሁ። እግዚአብሔር ሆይ አከብርሃለሁ። እግዚአብሔር ሆይ አነግሣለሁ። ለስምህ ክብርን እሰጣለሁ። ለስምህ ክብርን እሰጣለሁ። ለስምህ ክብርን እሰጣለሁ። ለስምህ ክብርን እሰጣለሁ። ክብር ይሁንልህ የኔ ጌታ፣ ክብር ይሁንልህ የኔ ጌታ። ሸክም ስለምታሸክመን፣ ሸክም ስለምታሸክመን፣ ሸክም ስለምታሸክመን። ይውላችሁ ሕይወታችሁ በእግዚአብሔር ጸጋ ካልተነካ፣ ሕይወታችሁ በእግዚአብሔር ጸጋ ካልተለወጠ ምንድን ነው የሚያደርገው? ያስመስላል። ማስመሰል ይወዳል። መሸንገል ይወዳል። መምሰል ይወዳል። ሕይወታችሁን የእግዚአብሔር ክብር ሲነካው ግን፣ ሕይወታችሁ ግን በእግዚአብሔር ክብር ሲነካ ግን ሕይወታችሁ መዓዛው ያውዳል። ለብዙ ሰዎች የሚቆረስ ይሆናል። ለብዙ ሰዎች በረከት ይሆናል። እግዚአብሔር ሆይ ይህንን አድርግ፣ ይህንን አድርግ፣ አድርግ። ጳውሎስን ያሸከምከውን ሸክም፣ ጳውሎስ ላይ የነበረውን ሐሳብ፣ በጳውሎስ ላይ የነበረውን ልብ፣ በጳውሎስ ላይ የነበረውን ትጋት፣ በጳውሎስ ላይ የነበረውን ጸጋ በሕይወታችን ላይ አድርግ። ለብዙዎች ልንትረፈረፍ፣ ለብዙ ሰዎች ልንደርስ፣ በረከት ልንሆን እንወዳለን። በረከት ልንሆን እንወዳለን። የበረከት መገለጫ ልንሆን እንወዳለን። የበረከት መገለጫ ልንሆን እንወዳለን። የበረከት መገለጫ ልንሆን እንወዳለን። ክብር በሕይወታችን ላይ ይገለጥ። ክብር በሕይወታችን ላይ ይገለጥ። ኃይልህ ይንካን፣ ግርማህ ይንካን፣ ሞገስህ ይንካን፣ ጣትህ ይንካን፣ እጅህ ይንካን። ለውጠን የኔ ጌታ፣ ለውጠን የኔ ጌታ፣ ለውጠን የኔ ጌታ፣ ለውጠን፣ 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 ለውጠን። እንደ ሌላ ሰው አድርገን በጸጋ ሙላን። ጸጋ ሕይወታችን ያትረፍርፈው። ጸጋ በሕይወታችን የሚገለጥ ጸጋ ለሌሎች ሰዎች ሕይወታችንን የሚቆርስ ያርገን። ኦ የኔ አባት፣ ኦ የኔ አባት፣ ትችላለህ። አንተን ነው የምንፈልገው። አንተን ነው የምንፈልገው። አንተን ነው የምንፈልገው። አንተን ነው የምንፈልገው። አንተ ስትመጣ የሕይወታችን ጥያቄ ሁሉ መልስ ያገኛል። አንተነ የምታስፈልገን፣ አንተነ የምታስፈልገን፣ አንተነ የምታስፈልገን፣ አንተነ የምታስፈልገን፣ አንተነ 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 የምታስፈልገን፣ አንተነ 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 የምታስፈልገን። በሕይወታችን ዋነኛው አንተነ። አንተ የቤታችን ራስ ነህ። የቤታችን ማዕረግ ነህ። የቤታችን ማገር ነህ። የቤታችን ምሰሶ ነህ። የቤታችን መሰረት ነህ። የቤታችን ሁለንተና ነህ። አንተ የቤታችን ሙላት ነህ። አንተ የቤታችን ምሰሶ ነህ። ምሰሶ ነህ። ምሰሶ ነህ። ምሰሶ ነህ። አንተ የቤታችን ምሰሶ ነህ። ጌታ ሆይ ከፍ ከፍ እናደርግሃለን። ክብርን
እሰጥሃለሁ። አምልኮ ስግደት እሰጥሃለሁ። እጅ ይገለጥ፣ ክብር ይገለጥ፣ ግርማ ይገለጥ፣ ሞገስ ይገለጥ፣ ጣት ይገለጥ። እግዚአብሔር እጅህን በሕይወታችን ላይ አድርገው። እንደ ሌላ ሰው አድርገን፣ እንደ ሌላ ሰው፣ እንደ ሌላ ሰው አድርገን፣ እንደ ሌላ ሰው፣ እንደ ሌላ ሰው፣ እንደ ሌላ ሰው አድርገን። የምታስፈልገን አንተ ነህ። ለእኛ የሚያስፈልገን ሌላ ነገር አይደለም። አንተ ራስህ ነህ። ራስህ ታስፈልገናለህ። ራስህ ታስፈልገናለህ። ራስህ ነህ የምታስፈልገን። ራስህ ነህ የምታስፈልገን። ራስህ ነህ የምታስፈልገን። ጌታ ሆይ በቅዱሳን ሸክም፣ ለሰዎች በሚሆን ሸክም እግዚአብሔር ሆይ ቀባን። እግዚአብሔር ሆይ ባርከን። እግዚአብሔር ሆይ ባርከን። እግዚአብሔር ሆይ ባርከን። እጅ ይገለጥ በእኛ ላይ፣ ጣት ይገለጥ፣ ግርማ ይገለጥ፣ ሞገስ ይገለጥ፣ ጣት ይገለጥ። ኦ የኔ አባት ይህንን ስለምታደርግ አመሰግንሃለሁ። የክብር መገለጫ ስለምንሆን አመሰግንሃለሁ። ጣት ስለሚያገኘን አመሰግንሃለሁ። ኃይል ስለሚያገኘን አመሰግንሃለሁ። ሞገስ ስለሚያገኘን አመሰግንሃለሁ። ቆርሰ ስለምትሰጠን አመሰግንሃለሁ። ለብዙዎች በረከት ስለምታደርገን አመሰግንሃለሁ። መንፈስ ቅዱስ ብዙ ነገር ፌክ በሆነበት ብዙ ነገር ፌክ በሆነበት ብዙ ነገር ፌክ ነው። አሁን ብዙ ነገር ፌክ ነው። ፌክ ነው። ኦሪጂናል አይደለም። ላይፋችን ፌክ ነው። እረ ላይፋችን ፌክ ነው። ብዙ ህይወታችን ፌክ ነው። ፌክ ነው። ሰይጣን ያለማመደን ፌክ የሆነ ህይወት ነው። ኃይል የሌለው የአምልኮ መልክ ያለው ግን ኃይል የሌለው ህይወት ነው። በኢየሱስ ስም ፌክ የሆነ ህይወት ይነሳ። ፌክ የሆነ ህይወት ከአንቺ ላይ ይነሳ። ፌክ የሆነ ህይወት ከአንተ ላይ ይነሳ። ዝም ብሎ 24 አወርስ ማውራት፣ ወሬ ብቻ፣ ቀደዳ ብቻ። ጌታ ሆይ በኢየሱስ ስም ፌክ የሆነ ህይወት፣ ፌክ የሆነ ህይወት፣ ፌክ የሆነ ህይወት፣ ኃይል የሌለው ህይወት፣ ጉልበት የሌለው ህይወት፣ ተጽዕኖ የማያሳድር ህይወት አባት ተጽዕኖ የሚያሳድር ህይወት፣ ተጽዕኖ የሚያሳድር ህይወት፣ ተጽዕኖ የሚያሳድር ህይወት፣ ለብዙዎች የሚቆረስ ህይወት፣ ለብዙዎች በረከት የሆነ ህይወት። እስቲ እንደዚህ ብላችሁ ጻፉ። አትለፈኝ በሉ። እግዚአብሔርን አትለፈኝ በሉ። አትለፈኝ፣ ሚስ አታድርገኝ ጌታ ወይ አትለፈኝ በሉ። ጌታ አትለፈኝ በሉ ባካችሁ። አትለፈኝ፣ አትለፈኝ። ህይወቴ እንዲህ ነው። ህይወቴ እንደምታየው ነው። ህይወቴ የተዝረከረከ ነው። ህይወቴ ጉልበት የለውም፣ አቅም የለውም። አትለፈኝ፣ አትለፈኝ። እግዚአብሔር ሆይ አትለፈኝ። እግዚአብሔር ሆይ አትለፈኝ። እግዚአብሔር ሆይ አትለፈኝ። የሚያስመስል ህይወት፣ ግብዝ የሆነ ህይወት አትለፈኝ በኢየሱስ ስም። የሚያስመስል ህይወት፣ ግብዝ የሆነ ህይወት፣ ያልሆነውን እንደሆነ የሚመስል ህይወት፣ ያልሆነውን የሆነ የሚመስል ህይወት በኢየሱስ ስም፣ በኢየሱስ ስም ይነሳ። ከኛ ላይ ይነሳ። ከማንነቴ ላይ ይነሳ። ከማንነቴ ላይ ይነሳ። በኢየሱስ ስም ይነሳ። የማትከብርበት ህይወት ይነሳ። የማትነግስበት ህይወት ይነሳ። የማትከብርበት ህይወት ይነሳ። የማትከብርበት ህይወት ይነሳ። ይነሳ። ተምች ኩኩባ የበላው ዘመን ይነሳ። ተምች ኩኩባ የበላው ዘመን ይነሳ። ገለባ የሆነ ፍሬ የማያፈራ
ስሩ እንደተመታ ስሩ እንደተነቀለ ዛፍ የሆነውን ሕይወት በኢየሱስ ስም ይነሳ። ሕይወታችንን አረስርስ፣ ሕይወታችንን አረስርስ። ሕይወታችንን በክብር ሙላ። ሕይወታችንን በክብር ሙላ። ሕይወታችንን በኃይል ሙላ። ሕይወታችንን በኃይል ሙላ። ሕይወቴን በኃይል ሙላ። የኔ ጌታ ያላንተ ማን አለን? ያላንተ ማን አለን? ያላንተ ማን አለን? ያላንተ ማን አለን? ያዳንከን ነፍሳችንን ምርኮ አድርገ የሰጠህን ነፍሴን ምርኮ አድርገ የሰጠኝ ያላንተ ማን አለኝ? ማን አለኝ? ማን አለኝ? ሕይወቴን አንተ ነህ። ሕይወቴን የምትለውጠው አንተ ነህ። ሕይወታችንን የምትቀይረው አንተ ነህ። በክብር ተገናኘን፣ በኃይል ተገናኘን፣ በመንፈስ ተገናኘን፣ በጣት ተገናኘን፣ በእጅ ተገናኘን። እግዚአብሔር ሆይ እናመሰግንሃለን ይህን ስለምታደርግ። ለተጨነቁት፣ ለተጠበቡት፣ ግራ ለተጋቡት፣ ውሉ ለጠፋባቸው፣ የሚይዙትን የሚጨብጡትን ላጡት፣ መንፈሳዊ መንገድ ለጠፋባቸው፣ ብርሃን ለጠፋባቸው፣ ጠላት መሰናክል ላኖረባቸው፣ ወጥመድ ላኖረባቸው፣ ከቤት ጀርባ ሰጥተው እንዲሄዱ ላደረጋቸው ስለምደርስ፣ እጅን ስለምዘረጋ፣ ከረግረግ ጭቃ ስለምታወጣ፣ ወጥመዳቸውን ስለምሰብር፣ ወደ ከፍታ ስለምታወጣ፣ ጽድቅን ስለምታስተምር፣ ዳዴ እያሉ ጽድቅን ስለሚማሩ፣ ከቤትህ ተተክለው ስለሚቀሩ፣ ለብዙዎች በረከት ስለሚሆኑ፣ ፈውስ ስለሚሆኑ፣ ለብዙዎች መልካም እግዚአብሔር ስለሚሆኑ፣ ብዙዎችን ወደ ቤትህ የሚስቡ ስለሚሆኑ፣ የሚያድኑ፣ የሚታደጉ፣ የሚያቆሙ ስለሆኑ ሃሌሉያ። አቤት እንዴት አይነት አምላክ ነው ያለን! አቤት እንዴት አይነት አምላክ ነው ያለን! አቤት የኛ አምላክ! አቤት የኛ አምላክ! አቤት ያንተ አምላክ፣ ያንተ አምላክ! አቤት አቤት ያንተ አምላክ! አቤት ያንተ አምላክ፣ ያንተ አምላክ፣ ያንተ አምላክ! አቤት አቤት ያንተ አምላክ! እንዴት አይነት አምላክ ነው! እንዴት አይነት አምላክ ነው! እንዴት አይነት አምላክ ነው ያንተ አምላክ! ያንተ አምላክ እንዴት አይነት የክብር አምላክ ነው! የድል አምላክ ነው! የኃይል አምላክ ነው! እንዴት ያለ አምላክ ነው ያለ! በእንዴት አይነት አምላክ ነው የታደልከው! በእንዴት አይነት አምላክ ነው የታደልሽው! አቤት አቤት አምላክ ቢባል የኛ አምላክ ነው እንጂ የኔ አምላክ። ሃሌሉያ! የኔ አምላክ፣ የኔ አምላክ፣ የኔ አምላክ፣ የኔ ክብር፣ የኔ ክብር፣ የኔ ክብር፣ የኔ ተስፋ፣ የኔ ተስፋ፣ የኔ ድል። ሃሌሉያ! በእውነት ብብት ውስጥ የምትደረግ አምላክ አይደለም። የሚታፈርበት አምላክ አይደለም። አደባባይ የሚመሰከርልህ የማትታፈር አምላክ ነህ። ማታሳፍር አምላክ ነህ። ማይታፈርብህ አምላክ ነህ። እናከብርሃለን፣ እናከብርሃለን፣ ክብርን እንሰጥሃለን። በመሃላችን ስላለ፣ በመሃላችን አለ፣ በመሃላችን አለ። ኃይልህ አለ፣ ክብር አለ፣ ግርማ አለ፣ መንፈስ አለ፣ ቋጠሮ የሚፈታው እጅ አለ፣ ሕይወታችንን የሚቀይር ክብር አለ። እናመሰግንሃለን ስለምታስብን፣ ስለምትጠቀምብን፣ በምሰራበት ቀን ገንዘብ ስለምንሆን፣ የክብር መገለጫዎች ስለምንሆን፣ ስትልከን ስለምንላክልህ፣ ልጆችን ስለምናሳርፍ፣ ጌታ ሆይ ልጆችን ስለምናሳርፍ፣ የተጨነቁ ልጆችን፣ ግራ የተጋቡ ልጆችን ስለምናሳርፍ
አመሰግናለሁ፣ ከፍ አደርግሃለሁ። ሃሌሉያ! ኢየሱስ ጌታ ነው። በዚሁ መንፈስ ምናልባት በጸሎት ይመቻት ይሁን አላውቅም። አንድ ቁጥር ጻፊልኝ የሚመችሽ ከሆነ። ኦ ኢየሱስ የኔ ጌታ፣ የኔ ጌታ፣ የኔ ጌታ፣ የክብር ጌታ፣ የድል ጌታ፣ የኃይል ጌታ፣ ስም ይባረክ፣ ዙፋን ይባረክ፣ ማደሪያ ይባረክ፣ መንግስት ይባረክ። እጅ በእኛ ላይ ከፍ ብላ ስለምትውለበለብ፣ ጣት ስለሚገለጥ፣ የክብር መገለጫዎች ስለምንሆን፣ ለብዙዎች ስለምንቆረስ፣ ለብዙዎች መዳን ምክንያት ስለምንሆን፣ ብዙዎችን ስለምናጸና፣ ብዙዎችን በቤት ስለምናቆም፣ ግራ የተጋቡ የተጨነቁ ተስፋ የቆረጡ ብዙ ልጆች በአንተ ቤት ጌታ ሆይ ስትሰደው ስለሚቆሙ፣ ውሉ የጠፋባቸው መንገዱ የጠፋባቸው መንገዱን ስለሚያዩ አመሰግናለሁ፣ አከብረሃለሁ። በዚህ አይነት ሸክም ስለምታሸክመን፣ በዚህ አይነት ክብር ስለምትገናኘን፣ አቤቱ በምሰራበት ቀን ገንዘብ ስለምታደርገን፣ የክብር መገለጫዎች ስለምታደርገን አመሰግናለሁ፣ አመሰግናለሁ። ብዙ ሸክም ስለምንሸከም፣ በቤት ብዙ ስለምንተጋ፣ ብዙ ደፋ ቀና ስለምንል፣ ብዙ የተፍረከረኩ ነገሮችን ስለምናስተካከል፣ ብዙ ያዘኑትን ጌታ ወይ ከሐዘን ድባብ ስለምናወጣ፣ የታመሙትን በሽተኛ የሆኑትን ጠላት ያጠቃቸውን ነፃ ስለምናወጣ አመሰግናለሁ። ከፍ በል። ክብር ይሁንልህ፣ አምልኮ ይሁንልህ፣ ስግደት ይሁንልህ፣ አክብሮት ይሁንልህ። ሃሌሉያ። ልዑል ቃሉን ሰጠ ተብሎ እንደተጻፈ በዚህ ማለዳ ቃል ስለመጣ፣ ቃል ስላገኘን፣ ሰው ከእንቅልፍ እንደሚባንን ስላባነነን እግዚአብሔር አምላካችን ስምህ ይባረክ፣ ዙፋንህ ይባረክ፣ ማደሪያ ይባረክ፣ መንግስትህ ይባረክ። አመሰግናለሁ። ሃሌሉያ። ጌታ በመካከላችን አለ። ከታችን ብሪቱ ጋር እንቀጥላለን፣ እንጸልያለን። በዚሁ ርዕስ አያይዘን እንጸልያለን። ልቧ ላይ በሚሰማት ነገር ጸልያለች። ክብር ለኢየሱስ ይሁን። እንደምን አዳራችሁ ቅዱሳን ሁላችሁም። ፓስተርዬ ጌታ ኢየሱስ ዘመኔን ይባርከው፣ ተባረክልን፣ ጸጋው ይጨመርልህ። በኢየሱስ ክርስቶስ ስም ዘላለም ይባረክ። ተባረኩ ቅዱሳን ሁላችሁም። እግዚአብሔር መንፈስ ቅዱስ